አደራ በክፍል 72 እንግዲህ ዳግም የባህሉን ሽጉጥ ከትራሱ ስር አግኝቶት ነበረ። ወይዘሮ ገነት ደግሞ ብሌና ዳግም በምንድን ነው የተጣላችሁት ብላ ደውላ እየጠየቀቻት እያለ እንደ አጋጣሚ ዳግም ከትራሱ ስር የአቶ ባህሉን ሽጉጥ አግኝቶት እናቴ ይህ ምንድን ነው ብሎ ጥያቄ እያቀረበላት ነበር። ወይዘሮ ገነትን በመደንገጥ አረን ያላቅም እንዴት እንደመጣ አላቅም እንዴ እናቴ እኔ እኮ ሕፃን ልጅ አይደለሁም ይህ ሽጉጥ ማንም ሰው ሳያመጣው እዚህ ቤት አይገኝም። ስለዚህ የማን እንደሆነ ንገሪ ቢላትም እሷም ልትነግረው ፈቃደኛ አይደለችም። በዚህ በኩል ብሌን ደግሞ ስልኩ ተዘጋሳ ምን ሆና ነው እንዴ? ምን ሆንሽ ብሌን? ምናልባት ቻርጅ ዘግቶባት ሊሆን ይችላል። ወይኔ እናቴ የሆነ ነገር ገጥሟት ባልሆነ እንዴ? ሳሚም እንግዲህ ኧረ ብሌን ምን ትሆናለች ብለሽ ነው እንግዲህ ቻርጅ ዘግቶባት ይሆናል በማለት እያጽናናት ነበረ። ዳግም እንግዲህ ጥያቄውን እየቀጠለ ነበር። እንግዲህ አንተ ልጅ አታድርገኝ፣ በቃ እኔ እኮ እናትህ ነኝ። ስለዚህ እኔ ያልኩህን ነገር መቀበል አለብህ እና ደግሞ ይህን ሽጉጥ ማን እንዳመጣው አላውቅም ብላ ወደ ውጭ። ወይ ይሄን ነገርማ በኃይሉ እዚህ ቤት መጥቶ ነበር ብዬ ከነገርኩት ልጅ ሄዶ ይጣላብኛል። ያ የተረገመ በኃይሉ ልጅን ይገለዋል። ስለዚህ ምንም መናገር የለብኝም፣ ሌላ የውሸት ታሪክ ፈጥሬ እስከምነግረው ድረስ ማረሳሳት አለብኝ እየተቆጣሁ ብላ ወደ ውጭ ብትወጣም ይኸውልሽ እናቴ እኔን ለማረሳሳት እንዳትሞክር፣ ይሄ ሽጉጥ የማን እንደሆነ አውቃለሁ። ሽጉጥ የባህሉ ሽጉጥ ነው አውቀዋለሁ ቢላትኝ አንተ ልጅ በቃ አታዋሪ ብላ ወደ ውስጥ ገብታ ነበረ። ከዛ እሱ ደግሞ ባህሉ የመጣብኝ በእናቴ ነው፣ ስለዚህ በእናቴ መጥቶብኝ ደግሞ አረፌ አልቀመጥም፣ አሳየዋለሁ፣ ሁለተኛ ከአጠገብሽ እንዳይደርስ ነው የማደርገው ብሎ ሽጉጡን ይዞ እንግዲህ ወደ ባህሉ ሊሄድ ሲል ወይዘሮ ገነት እንትን ምንድነው ቢላዋ አንስታ ማለት ነው እንደዚህ ራሴን አጠፋለሁ ከዚህ ከወጣ እኔ ስትመለስ አታገኘኝም በማለት እንግዲህ እያስፈራራችሁ ነበረ። ዳግም ቆይ ናቴ ምን እያደረግሽ ነው? ለምንድነው እንደዚህ የምታደርጊው? ይኸውልህ አሁን ወደዛ ሰውዬ ከሄድክ ያተረገመ ሰውዬ ይገልሃል። ስለዚህ አንተ የሆነ ነገር ከሆንክ ደግሞ እኔም አልኖርም እና ስትመለስ አታገኘኝም በማለት እንግዲህ እያስፈራራችሁ ነበረ። እሱም እንግዲህ መሄድ አልቻለም እምነቱን ጥሎ። ቆይ እናቴ ግን የእውነት በሄደ ነገር ልታደርጊው ነበረ? አይ ላደርገው እንኳን አልነበረም፣ አንተ እንዳትሄድ ብዬ ነው ያደረግኩት። ግን መጀመሪያ ላይ አላቅም ነው ያለችው። ማለት አላቅም ልታደርጊው ነበር ማለት ነው? ኖሮ ግን እና ሂጅ ቢሆን ኖሮስ ልታደርጊው ነበር? አይ ወጥቼ ሌላ መንገድ ፈልግ ነበረ። አንተን ለማስቆም ብዬ ነው እንደዚህ ያደረግኩት። እንዴት ራሴ ህይወቴን አጠፋለሁኝ? አንተ እንዳትሄድ ብዬ ነው፣ ጨክነ እንደማትሄድ ስለማቅ ነው። እና እባክህ ልጄ ይቅርታ አድርግልኝ ብላ ወይዘሮ ገነት ይቅርታ እየጠየቀችው ነበረ። ዳግም ላለመሄድ ተስማምቷን፣ በኃይሉ ደግሞ በዚህ በኩል እያስታወሰ ነበረ ፀሐይ ማለት ነው ልክ ተኩሳ ከዛ ግድግዳው ላይ ሲያልፍ ጥይቱ በኃይሉን እኔ የመታቸው አይደለም ብሎ እንደዚህ ሰውነቱን እያየ ከዛ ወይኔ እነዚህ አረቢቶች ተጫወቱብኝ፣ በቃ እንዴት እንደዚህ ይጫወቱብኛል እያለ እያስታወሰ እየተናደደ ነበረ። እንግዲህ ሽጉጡ ወይዘሮ ገነት ጋር ነው ያለው። ቃል ደግሞ በዚህ በኩል በኃይሉን ለመለመን ሄዳ ነበረ። ይኸውልህ በኃይሉ አሁን ገነት ከቤት አባራኛለች፣ መሄጃ የለኝም፣ እባክህን በኃይሉ አንተ ጋር እስከምታይ ስትለው እንዲህ ብትደፍሪ ነው ጭራሽ እዚህ የመጣሽው? ሲጀመር ከእንግዲህ በኋላ አንቺ አታስፈልጊኝም። አንቺ ፈልጌሽ የነበረው ለውርሱ ነበረ፣ እሱም ደግሞ አበላሽተሽዋል። ስለዚህ ምንም ስለማጠቅም እገልሻለሁ። እንዴ ባይሉ ተው እንጂ ምንም ቢሆን እኮ ብዙ ነገር አብረን አሳልፈናል። አይመለከተኝም። አንቺ ምንም አትረቢም። ብዙ ጊዜ ክደሽኛል። ለአንቺ የሚገባሽ ሞት ነው ብሎ እንግዲህ በኃይሉ ቃልዬን እንቃርጎ ሊደፋ ሲል እንደምንም ብላ አምልጣ ወጥታ ሄዳለች ማለት ነው። ሄዳ እንግዲህ እናቷን አግኝታት ነበረ። ወይኔ በቃ ሳሚ ያለው ነገር እውነት ሆነ። አሁን ባዶ ነኝ፣ ምንም የለኝም። ሰላምን ከቤት አባረራኛለች፣ እናቴን ምክጃታለሁ። በቃ አሁን እኔ የማረባ ሰው ነኝ፣ የወደድኩ ሰው ነኝ እያለች እያዘነች እየሄደች እያለ ወይዘሮ ሀረግ ማለት እናቷን አገኘቻት ማለት ነው። በቃ ሁሉም ሰው ቢጨክንብኝማ የወለደች እናቴ ሊጨክንብኝ አችልም። ያው እኔ ልጆች ተመልሽ የመጣሁልሽ እያለች ስትላት ማለት ነው። ምን ልታረግ የመጣሽ? ሰላም ከቤት አባረረችኝ እናቴ፣ ጎዳና ላይ ሂጂ ብላ ተቆጣች። ምን ጎዳና ልጅ ሂጂ አለችሽ? አዎ በመጀመሪያማ አንቺን ተናገረችብኝ፣ አንቺን ሰደበችብኝ። ከዛ አንቺ ስትሰድብብኝ ደግሞ እያየው መቋቋም አልችልም። ይሄ ቤትሽን እንደፈለግሽ ገደል መግባት ይችላል ብዬ ከቤት ትቻት ወጣ ስትል ማለት እንዴ! ስንት አይነት ወሬ ነው የምታወሪ? ከቤት አባሬት ያለሽ አንዴ ደግሞ ትቻት ወጣው ያለሽ ምን አይነት ነገር ነው የምታወሪው? አይ ማለቴ ያው ሁለቱንም ነው። መጀመሪያ እሷ ነበረች ያባራርሽኝ። ከዛ ግን እኔ በራሴ እንዴት እናቴን ትናገሪብኛለሽ ብዬ ያው ባንቺ መጡብኝ ስለማልችል በዛ ምክንያት ነው ከቤት የተባረርኩት ብላ የውሸት ታሪክ ፈጥራ እየነገረቻት ነበረ። ወይዘሮ ሀረግን ቀድማ ቃል ከቤት ለምን እንደተባረረች ታውቃለች። ሳሚ ደውሎ ልሽ ሀረግዬ አሁን ቃል ትወጣለች ከሰላም ቤት ስለምትባረር ቀጥታ የምትመጣ ወደ አንቺ ነው እና ቅጣት ያስፈልጋታል። ለምንድን ነው ከሰላም ቤት የተባረረችው? የተባረረችበት ምክንያት ታሪኩ ብዙ ነው። እሷና በኃይሉ ማለት ሰላም ለቃል ብላ
ከሆነ ሴት ጋር ተጣልታ ነበር እና እየተጣሉ ያለ ሴትዮዋ በመሀል ራሷን ሳተች እና በኃይሉና ቃል ደግሞ ሴትዮ እንደሞተች አድርገው አስመስለው ለሰላም ከቤት ገንዘብ ከፍለው አባረሯትኝ እና ነፍሰ ገዳይ ነሽ እያሉ ከእሷ ገንዘብ እየተቀበሉ ነበር እያስፈራሯት። ምን እንደ እውነት ይህን ነገር የኔ ልጅ አድርጋለች? አዎ ይህን ነገር አድርጋለች። ለነገሩ ምን ይገርመኛል? እኔ እናቷን ስለ ገንዘብ ብላ ከርታኝላ እንዴ? እንደ ቆይ ምን አይነት ልጅ ናት? እንዴት እንደዚህ ልትሆን ቻለች? እያለች እንግዲህ ወይዘሮ ሀረግ እያዘነች ነበረ። እንግዲህ ያን አስታውሳ ቆይ አንቺ ግን ምን አይነት ውሸት አምነሽ ሰላምን በቤቷ ሄደሽ የክህደት ልጇን የውሸት ልጅሽ ነው ብለሽ ገንዘብ ዋልት ወይ እንዳልነበረ ደግሞ በውሸት ከቤት አባረረችኝ እያልሽ ትመጫለሽ? እኔ ከሁሉንም ነገር ቀድሜ ሰምቻለሁ። እንዴ እናቴ ምን ማን ነገረሽ? ሳሚ ነው የነገረኝ። ከመጀመሪያው ሳሚ ሲነግራት ማን ነገረሽ ካለች ሳሚ ነግሮኛል በያት ብሎ ነግሯት ነበር ለወይዘሮ ሀረግ። እንግዲህ ኧረ እባክሽ እናቴ ትተሽኝ አትሄጂ፣ ዓይንሽ እያየ ጎዳና ላይ ልውደቅ፣ እባክሽ እናቴ አጨክኝብኝ። እኔ እኮ ልጅ ነኝ፣ ልጅ የለኝም። እንዳለውም የአባትሽ አንቺ ከመጀመሪያው ከመወለድሽ ሽንት ቤት ነበር መጣል የነበረብኝ። አንቺ ኑረሽንም ለማንም አጠቅሚም። ስለዚህ አንቺ ወለድኩሽ እንጂ የኔ ልጅ አይደለሽም። እዛው ሰላም እናት ትሆንሽ ብላ ወይዘሮ ሀረግ ተናዳ እየሄደች ነበረ። ግን ቃል እንግዲህ የቅድ ስልክ ስለክሷን አልተወችም ማለት እያዘውን በዋል ማለት ነው። አረ እባክሽ እናቴ ባጠባሽኝ ጥቶች ይሽሻለሁ፣ እባክሽ ትተሽኝ አትሂጂ፣ ጎዳና ላይ ውደቂ ብለሽ አትፈረጅብኝ እያለች እንግዲህ እያለቃቀሰች ነበረ። ከኋላ ደግሞ የቃል ጓደኛ ከዚህ በፊት እንግዲህ የሰላም ልጅ ነኝ ብላ አጭበርብራ ከዛ ቤት እንደገባች አውቃባት ነበር ነው ለሰላም እንዳትናገርባት ብላ ለማስገደል ሁሉ ሞክራ ነበረ። ግን እንደምንም ብላ አምልጣ ከዛ ስትያት አንቺ ውሻ እዚህ መጣሽ፣ ደግ ሆነሻል። አሁን ያንቺ ተራ ነው። ከዚህ በፊት ሰላምና ቃል እያስለቀሻቸው ነበረ ማለት ሰላምና ብሌን፣ አሁን ደግሞ ያንቺ ተራ ነው። ይህንን ደግሞ አስከፍልሻለሁ። ጎበዝ ሀረግ እንኳንም ትተሻት ሄድሽ እያለች ነበር ከኋላ ሆና እንግዲህ ለእንትናም ለዳግም ማለት ለሳሚ ደውላ አንተ የተረገምክ እንዴት እንደዚህ ታደርጋለህ? ምን ነው ቃልዬ፣ ሁሉም ነገር ተስተካከለልሽ መሰለኝ። መቼ ሲዋልኩልሽ ውለታ በጣም ብዙ ነው። የተረገምክ ላደረግክ ነገር በሙሉ ዋጋ አስከፍልሃለሁ። ደግሞ ከሰላም ቤት ማባረር ሳይቀር ደግሞ ከእናቴ ጋር ታጣላኛለህ። አይ ቃልዬ፣ በጣም ደስ ይላል አሁን ያለሽበት ሁኔታ። አንተ ግን ወንዳው እንድትመስለኝ ነበር። ያችን ጅል ከፈቀድክ በኋላ ጅል ሆነሃን እንደሷ። ዝም በይ። ስለ ብሌን መናገራችሁ ማለት ስለ ብሌን አላለም፣ ብሌን ጋር ስለነበረ እዚህ በላይ መስመርሽን አትለፊን ያለት በብሌን ስትመጣበት ማለት ነው። ምክንያቱም ሳሚ ብሌንን ካፈቀረ በኋላ ስለሆነ የተቀየረው ብሌን እንድትናገርበት አልፈቀደላትም ማለት ነው። ምንድን ነው ሳሚ ቃናት የደወለችልህ? አዎ እሷ ናት። ምን እያለች ነው? ለሀረግ ከዚህ ቤት እንዴት እንደተባረረች ነግሬያት ነበረ እና በዛ ምክንያት ተናዳ ነው። ሀረግ ማናት? ሀረግ የቃል አሳዳጊ ወላጇ ናት። አይ አሳዳጊዋ ሳትሆን ትክክለኛ ወላጅ ናት ናት። አይ እንግዲህ ሳሚያት ጀምረኝ፣ ይሄን ነገር ካንተ ጋር ማውራት አልፈልግም እያለችው ነበረ። ከዚህ በፊት እንግዲህ ሳሚ ነግሮት ነበረ ሰላም እውነተኛ እናትሽ ናት፣ ቃል ደግሞ ትክክለኛ ልጇ አይደለችም ብሎ ቢነግራትኝ ወይዘሮ ቃል ደግሞ የተሳሳተ የዲኤንኤ ውጤት አምጥታ አሳምናቸዋለች ሁላቸው ነው ማለት ነው። በዛ ምክንያት እንግዲህ ብሌን ልቧ ተሰብሮ ነበረ። ሳሚ እንዴት እንደዚህ ታደርገኛለች? እንዴት የውሸት እናት አምጥተህ እናትሽ ነሽ ትለኛለህ? እንደዚህ ማድረግ አልነበረብህም። እኔ ከእውነተኛ እናቴ ነው እንጂ የውሸት እናት አምጣልኝ አላልኩም ብላ ወቅሰው ነበረ። ግን ያ ስህተት የቃል ስህተት ነው እንጂ ሳሚ ስህተት አይደለም። እመኝ ብሌን፣ በቅርቡ ሁሉን ነገር አሳይሻለሁ። ለምን ልብሽ እንደተሰበረ አውቃለሁ። እውነት ነው ብለሽ የተቀበልሽው ነገር ውሸት ነው ሲባል በዛች በቃል ምክንያት ምን ያህል ልብሽ እንደተሰበረ አውቃለሁ። ግን ደግሞ ይሄን ነገር ውሸት ሳይሆን እውነት ነው። ይህን ነገር የምታውቂበት ጊዜ ሩቅ አይደለም እያለ ነበር ሳሚ። እንግዲህ ሳሚ ዲኤንኤ አድርጎ የሁለታቸውን እንደሚያሳያቸው ተስፋ እናደርጋለን። ወይ ደግሞ የቃል ጓደኛ መታለ ወይዘሮ ሰላምና ለብሌን እውነቱን እንደምትነግራቸው ማለት ነው። ከዚህ በፊት እንግዲህ ለብሌን ስለ እናትሽ የምነግርሽ ነገር አለ ስትላትኝ ምንም እንድትነግሪኝ አልፈልግም። አንቺ ከዛች ቃል ጋር ስታወሪ አይችሻለሁ። ከኔ ጋር ሌላ ነገር እየተጫወተች ነው እንጂ ከቃል ጋር ጭራሽ አልተጣላሽም ብላ ስለ እናቷ እንዳትነግራት አድርጋ አባራት ነበረ። ግን ከተባረረች በኋላ ተጸጽታለች ማለት ነው። ወይኔ ስለ እናቴ ልትነግረኝ ነበር እኮ ለምንድን ነው ያባረርኳት ብላ ተጸጽታ ነበር ብሌን። ግን አሁን ተመልሳ እንደምትነግራት ተስፋ እናደርጋለን ማለት ነው። በዚህ በኩል ደግሞ ሳሚና ብሌን ፍቅረኛሞች ሊሆኑ ትንሽ ነው የቀራቸው ማለት ነው። በቃ ነይ እራት ልሰራ ነው ብላ ስትሄድ እንዴ በቃ ችግር የለውም እራት ማን ነኝ የሚሰራው ዛሬ? ምን ማለት ነው ደግሞ አንተ እራት መስራት ትችላለህ እንዴ? እየቀለድሽብኝ ነው? እችላለሁኝ። እንደው አንተ ራሱ ስትሰራ ማየት የራሱ ያዝናናኛል።
እና ደግሞ የምትችል አይመስለኝም። ግድ የለሽም እንደውም አንድ ከቀመሽው ሱስ የሚያስይዝ ምግብ ነው የምሰራው ማለት ጣት የሚያስቆርጥ ምግብ እሰራለሁ እያላትኝ ብሌን እየሳቀችበት ነበረ። በያሁን ወደ ኩሽና ልግባ አንዳንቺ ቁጭ ብያለሁልም እራት እሰራለሁ ገና ብሎ ወደ ኩሽና ሊሄድ ስል እንዴ ቆይ ታዲያ ቢያንስ እቃዎቹ የት እንዳሉ ላሳይህ። አይ ራሴ ፈልጌ ያገኘዋለሁ ካጣሁት ደግሞ አንቺ መተሽ ትፈልጊልኛለሽ ብሎ እንግዲህ ሳሚ ምግብ እየሰራ ነበረ። ብሌን ደግሞ በመስኮት እያየችው ነበር ማለት ነው። ብሌን እንግዲህ በስተመጨረሻ ከሳሚ ፍቅር ሊይዛት ነው። መጀመሪያ ከዳግም ነበር ፍቅር ያዛት። አሁን ላይ እንግዲህ ከሳሚ ጋር ስትቀርብ ወደ ሳሚ ዙራለች ማለት ነው። ዳጊ ደግሞ በራሱ ብሌንን አጥቷታል። ቁጣ ቁጣ እያለው በቅናት ምክንያት እንግዲህ ከእሷ አርቆ ለሳሚ አሳልፎ ሰጥቶታል ማለት ነው። ሳሚ ያሸንፏል። እንዲህ ለምንድን ነው ከብሌን የራኩትኝ? ሲጀመር እኮ ሳሚ የሚፈልገው ብሌንን ከኔ መቀማት ነው። ስለዚህ አሁን ብሌንን ቢቀማትኝ የኔ ጥፋት ነው የሚሆነው። ለምን አልደውልላትም ብሎ ቢደውል እሷ ደግሞ ሳሚን እያየች ስልኳ እየጠራ ግን እያየችው አልነበረም። ከሳሚ ፍቅር ይዛታል እንግዲህ በኋላ ብዬ ብለን ነው የምናስበው። ምክንያቱም አሁን ከሳሚ ጋር በጣም ነው የተቀራረቡት። ሳሚም ተቀይሯል ማለት ነው። እንግዲህ ዶች ያደራ በክፍል 72 ይህን ይመስላል። በክፍል 73 እስከምንገናኝ ቸር ሰንብቱ።